አረብ ሀገር አግብተው ባላቸውን ልጃቸውን ትተው አረብ ሀገር ሰርተው ለመለወጥ የሚመጡት ሴቶች ሁላቸውም ባላቸው ላይ ይማግጣሉ፣ ከአረብ ወንዶች ጋር እንደፈለጉ ይሆናሉ ይላል ይህ ፖስት። በቀጣይ ደግሞ ማሳያችሁ በጣም ቆንጅዬ እና ገጠር ያደገች ሙያ ያላት በጣም ደስ የምትል የምታጓጓ የሆነች ቆንጅዬ ባለሙያ የገጠር ልጅ የእጅ ስፌት ጽድት አድርጋ የምትሰፋ አይነት ልጅ ስለሷ ነው የምነግራችሁ። በሶስተኛ ደግሞ የምነግራችሁ ኢትዮጵያ ውስጥ ያሉ ወንዶች እና ሴቶች ያሉበት ሁኔታ በጣም አሳፋሪ፣ በጣም የሚያስጠላ፣ ሴቶችን የሚያሰድብ ወንዶችን የሚያሰድብ የሆነ ተግባርን ነው ይዤላችሁ መጣሁት። እነዚህ አይነት 3 ቪዲዮዎችን ነው ይዤላችሁ መጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ከኔ ጋር ጥሩ ቆይታ ይኖራችኋል። ቪዲዮውን እንደተለመደው እስከ መጨረሻ ተከታተሉ። እንግዲህ ሼር፣ ሰብስክራይብ መደረግ እንዳይረሳ፣ ላይክም እንዳይረሳ። ወዳችኋለሁ። ቀጥታ ወደ ቪዲዮ። ይሄ ፖስት ምን ይላል? ሚስትህን አረብ ሀገር ልከህ ቁጭ ብለህ ጫት የምትቅመው ወንድሜ እንዴት ነህ ይላል። የመጀመሪያው እንግዲህ እንደነገርኳችሁ ምንድነው ለማለት የፈለገው እና ይሄንን ፎቶ አስቀምጠ፣ እዚህ ጋር የምታዩትን ፎቶ አስቀምጠ። ምንድነው ለማለት የፈለገው? አረብ ሀገር የሚሄዱ ሴቶች ሁላቸውም የሚኖሩት በዚህ ደረጃ ነው። ከአረቦች ጋር ይማግጣሉ፣ እንደፈለጉ ይሆናሉ። የሄዱት ለስራ አይደለም፣ እንዲህ ለመሆን ነው እንጂ ነው። እሷ እንግዲህ አሁን ምስሉ ላይ እንደሚታየው ከሆነ ቤት ውስጥ ዩኒፎርም ለብሳለች፣ የቤት መጥረጊያ መክነሳ ይዛለች። አረቡ ደግሞ ከኋላ አቅፏታል ማለት ነው። እና ፍቅር ውስጥ እንዳሉ ነው የሚያሳየው። ሲጀመር ይሄ በፍጹም የማይሆን ነገር ነው። አረቦች እኛ አበሻዎችን በጣም ነው የሚጸየፉን። ሲቀጥል ደግሞ እውነቴን ነው የምላችሁ ባለትዳር ሴቶች አዎ አሉ፣ ከ100% 5% ምናልባት ሊኖሩ ይችላሉ። እንዲህ አይነት ተግባር ላይ የተሰማሩ፣ እንዲህ አይነት ተግባር ያደረጉ፣ እንዲህ አይነት ተግባር ውስጥ የሚገኙ ሊኖሩ ይችላሉ። ነገር ግን ሁሉ ነው ማለት አይደለም። ሁሉ ነው ካልማ እንዴት ይሆናል ብላችሁ ነው? ሁሉ ሊሆን አይችልም። ምክንያቱም ቤቴን፣ ትዳሬን፣ ልጆቼን ብለው ሰርቼ ለወጣለሁ ብለው ልጆቼን ከሰው እኩል ላስተምር ብለው የሰው እጅ አላይም ብለው ነገ ሰርቼ ሰው ሆናለሁ እኔ የኖርኩበትን ህይወት ልጆቼ እንዳይኖሩበት ብለው ከሰው በታች ሆነው የሚሰሩ እህቶች አሉ። በጣም ብዙ ነገር ትተው፣ በጣም ብዙ ነገር ችለው፣ በልጅ ናፍቆት እየተቃጠሉ ስንት ነገር ችለው የሚሰሩ እህቶች እያሉ እንዲህ አይነት ስም መስጠት ጥሩ ነው ብዬ አላስብም። ለምን አሁን የአረብ ሀገር ሴት ሲባል የአረብ ሀገር ሴት የማትሰማረው የእርዳታ አይነት የለም። እክሌ ታመመ፣ የአረብ ሀገር ሴት ናት የምታዋጣው። እክሌ ዩቲዩቡ ተቃጠለ፣ የአረብ ሀገር ሴት ናት ሰብስክራይብ የምታደርግለት። እክሌ ሞተ፣ የአረብ ሀገር ሴት ናት አዋጣ ሬሳ የምታስገባ ወደ ሀገር። ታዲያ ምን ያድርጉ እነዚህ ሰዎች? ሁልጊዜ ገንዘብ ጊዜ ተፈላጊዎቹ የአረብ ሀገር ሴቶች ናቸው። ሁልጊዜ ቢሆን ገባችሁ አይደል? ስማቸውን አንድ ሰው በጥሩ መንገድ አያነሳም። አንድ ሰው ለምን? ስለዚህ አንዳንድ ወንዶች እንደዚህ የአረብ ሀገር ሴትን ስም የምታጠፉ እውነት እንደውም የምትፈሩት ሰው እንኳን ካልፈራችሁ ፈጣሪያችሁን ፍሩ። በእርግጥም እናንተ ፈጣሪያችሁን የምትፈሩ እንደሆን ቢሆን ኖሮ እንደዚህ ባላደረጋችሁ ነበረ። በጣም የሚያሳዝን ተግባር ነው። ወላሂ በጣም ነው የሚያስጠላው። የሰው ስም ማጥፋት በጣም ነው የሚያስጠላ። ምክንያቱም እውነት እዚህ ነገር ላይ ቢሆኑ፣ እዚህ ነገር ላይ ቢገኙ ምንም ችግር የለውም ነበረ። ግን እነሱ የሚኖሩት ህይወት ሌላ። እነሱ ከተው በታች ሆነው ነው የሚኖሩት። እነሱ ለፍተው ነው የሚኖሩት። እየተራቡ ነው የሚኖሩት። እየተጠሙ ነው የሚኖሩት። እየተገፉ ነው የሚኖሩት። እንቅልፍ እየጠማቸው ነው የሚኖሩት። ነገር ግን እናንተ እዚህ ጋር ለነሱ ብርታት መሆን ሲገባችሁ ስማቸውን የምታጠፉት ለምንድን ነው? ለምን? በጣም የተሳሳተ ነገር ነው። ሁለተኛ ቪዲዮ ይሄ በጣም አስጸያፊ የሆነ ተግባር ነው። ምንድነው ካላችሁኝ እንደምታዩት ሴቷ አለች። ቪዲዮን ተመልከቱት። መንገድ ላይ እየሄደች ሳለ ወንዱ ዘሎ ይወጣባታል፣ እንደ ሀያ ማለት ነው። እሷ ደግሞ አዝላው ትሄዳለች። አሁን ይሄ ምን ይባላል? ምን ሊባል ይችላል? በጣም ያሳፍራል። በጣም ያሳፍራል። አንድ ሰው ኒካ ሳይኖረው ባለትዳር ሳይሆን በጣም አሁን ወጣቶች ምን ይማራሉ ከዚህ?
ታዳጊዎች ከሷ ምን ይማራሉ? ወንድ ልጅ በዚህ ልኩ ሲሆን በጣም ነው የሚያስጠላ። የእውነቴን ነው የምላችሁ። በጣም ለሴት ልጅ እኮ ክብር የሚባል ነገር አለ። ለሴት ልጅ ክብር ግዴታ ነው። ክብር ማለት በቃ አንድ ሰው ራሱን ማስከበር የሚችለው ራሱን እንጂ እኛ ራሳችንን አስንቀን ወንድ ልጅን አንስተን እየተሸከምን ነገ እኮ ዛሬ ላይ አዎ ፍቅር መስሏት ሊሆን ይችላል። ግን ነገ ይዟት ሲገባ ለምነሽኝ ነው፣ ተሸክመሽ ነው፣ እንዲያርገሽኝ ነው፣ አንቺ ተንከባክበሽኝ ነው፣ ለምነሽኝ ነው ያገባሁሽ እንጂ ፈልገሽ አይደለም እያለ አንድ ስትወልድ ደግሞ አውጥቶ ያሽቀነጥራታል፣ ወይ ሌላ ጋር ይሄዳል። ሁሉም ነገር በክብር ሲሆን ነው የሚያምረው። ሁሉም ነገር ቤተሰቦቻችን ጋር ሲሆን ስንከበር በቤተሰብ በኩል አልቆ በቤተሰብ በኩል መጥቶ ጠይቆን ከቤታችን በክብር ሲወስደን ነው የሚያምርብን እንጂ እንዲሁ ተነስተን እንደዚህ ውጭ ላይ እንደፈለግን ሆነ እንደፈለግን ተጨማልቀን እንደፈለግን ሆነ እሱ ቤቱ ይዞን ሊገባ አይገባም። ከዛማ ነገ አናታችን ላይ ነው የሚወጣው። አናታችን ላይ ነው የሚወጣው። ጋይስ እንደዚህ አይነት ነገር በጣም ጥንቃቄ ማድረግ አለባችሁ። በጣም ጥንቃቄ የሚያስፈልገው ነገር ነው። ወንድ ልጅ ካፈቀራችሁ አፈቀራችሁ ነው። ነገር ግን አታፍቅሩ አይባልም። ምክንያቱም ፍቅር ወዳችሁና ፈልጋችሁ የምታመጡት ነገር አይደለም። ነገር ግን ገደብ አለ ሁሉም ነገር። ፍቅር ሲይዛችሁ ወደ ሐላል ማስቀየር ገብታችኋል አይደል? በጣም የብዙ ሴቶች ህይወት ይበላሻል በዚህ ሁኔታ። ማርገዝ አለ፣ ውጪ አርግዛችሁ የሱ መካድ አለ፣ ከአላህ ጋር መጋጨቱ አለ፣ የቤተሰብ መዋረድ አለ፣ በጣም ብዙ ነገር አለ። ነገ ከዛ ልጅ ጋር ያሰባችሁበት ሳትደርሱ ትምህርታችሁን አቋርጣችሁ ከሰው በታች ናችሁ ያለ አባት ልጅ ከምታሳድጉ ዛሬ ላይ ራሳችሁን ቁጥብ አድርጉ። ቁጥብ ሁኑ። ሁሉም ነገር በጊዜው ይደርሳል። ገባችሁ? ሁሉም ነገር በጊዜው በሰዓቱ ይደርሳል። የማይደርስ ነገር የለም። እና ይሄን ይመስላል። ወደ ሶስተኛ ቪዲዮ እንሂድ። ይሄ እንኳን ደስ የሚለው ነው። ምክንያቱም ደስ የሚለው መጨረሻ ላይ ያደረኩላችሁ ለምን መሰላችሁ? ያው እስካሁን ያሳዩአችሁ ቪዲዮዎች የሚያናዱ ናቸው፣ የሚያበሳጩ ናቸው። ስለዚህ አሁን ይሄ ደግሞ ደስ የሚል ነው። ለዛ ብዬ ነው ይሄን ያደረኩት። እቺ ሱሙኒ ልጅ እንግዲህ እንደምታዩት የኔ ሱሙኒ እንዴት አባቷ እንደምታምር ያለ ሰፌድ እየሰፋች ነው የኔ እናት። አሁን እቺ ልቧ ቢቆሽሽ እሷ ግን ልቧ በጣም ንጹህ ነው። ልብሷ ቢቆሽሽም ቢቀደድም ጸጉሯ ጨብረር ቢልም እሷ ልቧ በጣም ንጹህ ነው። አያችኋት? ጀግና ልጅ ናት። እንዴት ጽድት አድርጋ እንደምትሰፋ አያችኋት? የገጠር ልጆች እንዲህ ናቸው። አስተዳደግ ላይ ማሻአላ ተባረከላ። እውነቴን ነው የምላችሁ። በጣም ነው ደስ የሚለው። እቻ አሁን ነገር ታምራ ባትጨርስ እንኳን የትምህርት ውጤት ባይመጣላት እንኳን በጣም ትልቅ ደረጃ እንደምትደርስ አትጠራጠሩ። በጣም ትልቅ ደረጃ ነው የምትደርሰው። እመኑኝ እቺ ልጅ። ምክንያቱም ሙያ አላታ። ነገ በጣም ብዙ ነገሮችን መስራት ትችላለች። በጣም ብዙ ነገሮችን ማድረግ ትችላለች። ምን አለ መሰላችሁ? እውነቴን ነው የምላችሁ። ገጠር ላይ ልጆች ማደግ በጣም ጥሩ ነገር ነው። አንደኛ ነገር ክብር አላቸው። ከነ ክብራቸው ነው የሚኖሩት። ክብራቸውን ይጠብቃሉ። ይሄን ስል ከተማ ልጆች ክብር የላቸውም ለማለት ፈልጌ ሳይሆን ያ እንደምናውቀው ነው። አሁን ላይ ከተማ ላይ ሁሉም ነገር ኖርማል ተደርጎ ነው የሚታየው። አብዛኛውን ጊዜ በጣም ብዙ ነገሮች ኖርማል ተደርጎ ነው የሚታዩት ከተማ ላይ እና ከተማ የሚያድግ ልጅ እና ገጠር የሚያድግ ልጅ በፍጹም አይገናኙም። በፍጹም። አሁን ከተማ የሚያድጉ ልጆች እውነት ነው ንጽህናቸው ይጠበቃል፣ ልብሳቸው ንጹህ ነው፣ ጸጉራቸው በየጊዜው ይሰራላቸዋል፣ ሁሉ ነገራቸው ኳሊቲውን የጠበቀ ነው። ነገር ግን አንድ ማወቅ ያለባችሁ ነገር የከተማ ልጆች 15 ዓመት ሞልቷቸው እንኳን 15 ዓመት ነው ብላችሁ 15 ዓመት ሞልቷቸው ቡና ማፍላት የማያውቁ አሉ። ቡና እንዴት እንደሚቆላ የማያውቁ ልጆች አሉ። በጣም ያሳዝናል። እነሱ ፎከስ የሚያደርጉት አለባበሳቸው ላይ፣ ንጽህናቸው ላይ፣ ከጓደኛቸው እኩል መሆኑ ላይ ነው እንጂ ሙያ ላይ አይደለም። የገጠር ልጅ ግን በዚህ እድሜያ ያት እና ምንድን ነው ማለት የምፈልገው ልጆቻችንን በሙያ ብናሳድግ ባይ ነኝ። የዛሬ ቪዲዮአችን ይሄንን ይመስላል። የኔ ውዶች በጣም ነው የምወዳችሁ።
ቪዲዮ ላይክ መደረጉን ቼክ አድርጉ። አሁኑኑ ሳንለያይ ተደርጓል። ሰብስክራይብ አድርጋችኋል? ካላደረጋችሁ ድጋሜ እንገናኝም ብዬ ነው። እንግዲህ ይሄ ቪዲዮአችን ይሄን ይመስላል። ቻው። በጣም ነው የምወዳችሁ።